ዘገባው ኢትዮጵያ መንግስት ለአንደኛው የሱዳን ተፋላሚ ኃይል የስልጠና ቦታን በመስጠት ድጋፍ እያደረገ ነው የሚል ነው። በዚህ ጉዳይ ኢትዮጵያ መንግስት ኦፊሴላዊ ምላሽን አልሰጠበትም። የዘገባው ጉዳይ እንደተጠበቀ ሆኖ የሱዳንና ኢትዮጵያ ታሪክ ሲታይ ግን አንዳንድ መራራ ሐቆች ብቅ ማለት ይጀምራሉ። ሮይተርስ በትላንትናው ዕለት የሱዳንን የእርስ በርስ ጦርነት ከኢትዮጵያ ጋር በማያያዝ ያወጣው አንድ ዘገባ በሰፊው ተቀጣጥሎ ሲሰራጭ ታይቷል። ኢትዮጵያም ሆነች ሱዳን የእርስ በርስ ጦርነት ውስጥ መግባት ይህ የመጀመሪያቸው አይደለም። ሁለቱም ሀገራት በታሪካቸው በርካታ የእርስ በርስ ጦርነቶችን አስተናግደዋል። አንዱ መንግስት በሌላው ላይ ጣልቃ የገባባቸው፣ እንደዚሁም በተለይ በኢትዮጵያ በኩል ሱዳንን ሰላም በማድረጉ ረገድ ሰፊ የታሪክ ሚና እንደነበራት የታሪክ መዛግብት ያስረዳሉ። በሌላ አቅጣጫ ደግሞ ሱዳን ከህወሓት እስከ የጊዜው የኤርትራ ተገንጣይ ኃይሎች ድረስ በስንቅም በትጥቅም እንደዚሁም የመተላለፊያ ኮሪደሮችን በመፍቀድ የኢትዮጵያን የእርስ በርስ ጦርነት የማቀጣጠል ታሪክ ያላትም ሀገር እንደሆነች ታሪክ ቁልጭ አድርጎ የሚያሳየው እውነታ ነው። ኤርትራ የተባለች ሀገር እንድትፈጠር በማድረጉ ረገድ የቀድሞቹ የሱዳን ገዢዎች የነበራቸው አስተዋጽኦ እንዲህ በቀላሉ የሚታይ አይደለም። ከቀዳማዊ አፄ ኃይለ ሥላሴ ዘመነ መንግስት ጀምሮ እስከ ደርግ ጊዜ በዘለቁት በርካታ ዓመታት የሱዳን መንግስታት በኢትዮጵያ ውስጥ ጉዳይ ጣልቃ ሲገቡ ቆይተዋል። ህወሓት በ17 ዓመታቱ የእርስ በርስ ጦርነት ወቅት ወልቃይትንና አካባቢውን በመቆጣጠር የመጀመሪያውን የውጭ ግንኙነት መስመር የከፈተው በኢትዮ ሱዳን ድንበር በኩል ነበር። በጊዜው የህወሓት አመራሮች ከውጭ ኃይሎች ትጥቅና ሎጂስቲኮችን ያስገቡ የነበረው በሱዳን ድንበር በኩል እንደነበር የታሪክ መዛግብት ያመለክታሉ። አሁን መንግስት የሆነው የጊዜው በፕሬዝዳንት ኢሳያስ ይመራ የነበረው የኤርትራ ተገንጣይ ኃይል ዋና እስትንፋስ ሆና ያገለገለችው ሱዳን ናት። የሱዳን መንግስታት በኢትዮጵያ ውስጥ ጉዳይ ጣልቃ የመግባት ታሪክ ያላቸው እንደሆኑ የታሪክ መዛግብት ያስረዳሉ። በተለይ ደግሞ በኢትዮጵያ ውስጥ በተፈጠሩ የሰሜን ጦርነቶች የሱዳን መንግስታት እጃቸውን ያላስገቡባት ጊዜያት የሉም። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40 በመቶ የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። ከዚህ ባለፈም የዛሬ 5 ዓመት የፌዴራሉ መንግስትና ህወሓት ወደ ፍልሚያ በገቡበት ወቅት የሱዳን መንግስት አጋጣሚውን በመጠቀም የኢትዮጵያን ግዛት በኃይል የወረረበት ሁኔታ የተፈጠረ መሆኑ የሚታወስ ነው። አልፋሽጋ ለም የእርሻ መሬት በሱዳን እጅ የገባችው በዚያን ጊዜ ነበር። በጊዜው ሱዳን እንዳሁኑ በጦርነት ውስጥ አልነበረችም። ከዚህ ባለፈም ጀነራል አልቡርሃን የህወሓት አርሚ 70 የተባለው ኃይል ዛሬም ድረስ በሱዳን ምድር ወታደራዊ ስልጠና እንዲወስድ እንደዚሁም ለማጥቃት የሚመቸው መንደርደሪያ ቦታም እንዲያገኝ በማድረጉ ረገድ ሰፊ ሚናን እየተጫወቱ ይገኛሉ። አሁን ሱዳን በሁለት ኃይሎች ተከፍላለች ማለት ይቻላል። በጀነራል አብዱልፈታህ አልቡርሃን እና በጀነራል መሐመድ ሐምዳን ዳጋሎ። ጀነራል አልቡርሃን የግብጽ ጉዳይ አስፈጻሚ መሆናቸውን በግልጽ አሳይተዋል። ከናይል ተፋሰስ ሀገራት መካከል ኢትዮጵያንና ግብጽን በብቸኝነት የምታዋስነው ሀገር ሱዳን ናት። ሱዳን በኢትዮጵያና ግብጽ መካከል የምትገኝ ሀገር ናት። ከኢትዮጵያ የሚፈሰው አባይ ግብጽ የሚደርሰው 100% የሱዳንን ግዛት አቋርጦ ነው። እናም በአባይ ጉዳይ ሁልጊዜም የራሷን ጥቅም ብቻ ማስጠበቅ የምትፈልገው ግብጽ ሱዳንን መጠቀሚያ ማድረጓ ዛሬም እንደቀጠለ ነው። ግብጽ የ86 በመቶ የአባይ ውሃ ምንጭ የሆነችውን ኢትዮጵያ የውሃ ድርሻ 0 በማድረግ 100% የአባይን ውሃ የተከፋፈለችው ከሱዳን ጋር ብቻ ነው። ሱዳን ከኢትዮጵያ ጋር የተወሰነ ግንኙነት መሻሻል ውስጥ የገባቸው የቀድሞ የሀገሪቱ ፕሬዝዳንት ኦማር አልበሽር እና የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ በነበራቸው የግል ወዳጃዊ ግንኙነት ነበር። የሁለቱ መሪዎች ወዳጃዊ ግንኙነት ወደ ሀገራዊ ግንኙነት ከፍ ብሎ ኢትዮጵያ ለሱዳን የኤሌክትሪክ ኃይል እስከ ማቅረብ ደርሳለች። የህዳሴው ግድብ ሲገነባም አልበሽር ከግብጽ አስተሳሰብ በማፈንገጥ በግልጽ ድጋፋቸውን የሰጡበት ሁኔታም ታየ። በአባይ ጉዳይ ሱዳን ከእጄ ልትወጣ ነው ብላ የሰጋችው ግብጽ አልበሽር መወገድ አለባቸው የሚል ጽኑ አቋምን ይዛ ነበር። በመሃል አቶ መለስ ዜናዊም ከዚህ ዓለም በሞት ተለዩ። አልበሽርም ህዝባዊ አመጽና ወታደራዊ መፈንቅለ መንግስት በተቀላቀለበት የፖለቲካ ትርምስ ከስልጣን ተወገዱ። ይህንኑ መፈንቅለ መንግስት ተከትሎም አሁን ለሁለት ተከፍለው ሱዳንን እርስ በርስ እየናጧት ያሉት ጀነራል አብዱልፈታህ አልቡርሃን እና ጀነራል መሐመድ ሐምዳን ዳጋሎ ወደፊት ለፊት መጡ። ታጣቂዎቹ ከኢትዮጵያ ምድር እየተነሱም ጥቃት እንዲሰነዝሩ የተመቻቸ ሁኔታን ፈጠረ። ይህንንም የደርግ እርምጃ ተከትሎ ኢትዮጵያ በእርስ በርስ ጦርነት ስትደማ ሱዳንም በሌላ አቅጣጫ ራሷ በለኮሰችው እሳት መንደድ ጀመረች። በእርግጥ በሱዳን የእርስ በርስ ጦርነት መቀጣጠል የጀመረው አገሪቱ ገና ከእንግሊዝ ቅኝ ግዛት ነፃ እንደወጣች ነበር። ይህም በዘመነ ኃይለ ሥላሴ ወቅት እንደማለት ነው። ያን ጊዜ ጦርነቱ ሰፍቶ ሱዳን አደጋ ውስጥ እንዳትወድቅ ለማድረግ አፄ ኃይለ ሥላሴ ከፍ ያለ የማሸማገል ሚና ነበራቸው። በሱዳን መንግስትና በወቅቱም ነፍጥ አንስቶ ሲፋለም በነበረው ታጣቂ ኃይል መካከል እርቅ እንዲወርድ በማድረጉ ረገድ አፄ ኃይለ ሥላሴ ቀላል የማይባል ስራን እንደሰሩ የታሪክ መዛግብት ያስረዳሉ። ከሁለቱ ጄኔራሎች መካከልም የሱዳን ሉዓላዊ ምክር ቤት በሚል
ጀነራል አልቡርሃን በምክር ቤቱ መሪነት የሀገሪቱን መሪ ሆኑ። ሰውየው ተጠቅልለው በግብፅ እጅ ገቡ። ኢትዮጵያን ስጋት ውስጥ መክተት አለብን በሚልም የግብፅን አየር ኃይል ሱዳን ምድር ውስጥ አስገብተው የጋራ የጦር ልምምድ እስከማካሄድም ደረሱ። ይህ የግብፅ ሱዳን የጦር ልምምድ የናይል ንስሮች የሚል ስያሜም የተሰጠው ነበር። ይህ የጋራ ጦር ልምምድ እንደተጠናቀቀ ብዙም ሳይቆይ እንደ አውሮፓውያን አቆጣጠር በ2023 በሱዳን የአሁኑ የእርስ በእርስ ጦርነት ፈነዳ። ግብፅ የምትይዝ የምትጨብጠው ጠፋት። በቻለችው አቅም ሁሉ ጦርነቱን ለማስቆም ጣረች። ሊሆን አልቻለም። በነገራችን ላይ ሱዳን የኢትዮጵያን የእርስ በእርስ ጦርነት በማቀጣጠሏ በተለይ በደርግ ዘመን ከባድ ኪሳራን አስተናግዳለች። ኢትዮጵያ በዘመነ ደርግ በእርስ በእርስ ጦርነት በምትናጥበት ወቅት ሱዳን በዚሁ ጦርነት ላይ ቤንዚን ማርከፍከፏን በመቀጠሏ የወቅቱ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምም እሾህን በሾህ በሚል የጊዜውን የደቡብ ሱዳን ተገንጣይ አማጽያንን ማገዙን ተያያዙ። በዚያ በኮሎኔል መንግስቱ ድጋፍም ዛሬ ደቡብ ሱዳን ከሱዳን ተገንጥላ ራሷን የቻለች ሀገር ሆናለች። ይህ የሆነው የጊዜው የሱዳን አመራሮች በኢትዮጵያ ውስጥ ጉዳይ እጃቸው አላርፍ በማለቱም ነበር። ጊዜው ገና ደርግ ስልጣን የያዘባቸው ዓመታት ዓለም በቀዝቃዛው የዓለም ጦርነት ውስጥ የነበረበት፣ እንደዚሁም ከውስጥም ሆነ ከውጭ የነበሩ የኢትዮጵያ ታሪካዊ ጠላቶች ሀገሪቱን ለመበታተን ቆርጦ የተነሱበት የጡዘት ፖለቲካው ጅማሮ ነበር። በዚህ ረገድ አረቦች፣ ኮሚኒስቶች፣ የኢትዮጵያ ጎረቤት የሆኑት ሶማሊያና ሱዳን እንደዚሁም የኤርትራ ታጣቂ ኃይሎች ዋነኛ የፖለቲካው ተዋናይ ነበሩ። ግብፅና ሱዳን ኤርትራን ከኢትዮጵያ ለመነጠል በርካታ የቅንጅት ስራዎችን እየሰሩም ነበር። በዚህ ረገድ ሱዳን በኢትዮጵያ ውስጥ ጉዳይ እጇን ከማስገባት እንድትቆጠብ በደርግ መንግስት በኩል ብዙ ጥረቶች ሲደረጉ እንደነበር ሰነዶች ያመለክታሉ። ሆኖም በዚህ ረገድ ሲደረጉ የነበሩ ጥረቶች በሙሉ ስኬትን ባለማስገኘታቸው ደርግ የደቡብ ታጣቂ ኃይሎችን ጦር በማደራጀት በትጥቅ በመርዳትና የስልጠና ቦታን በማዘጋጀት ከሱዳን የሚገነጠሉበትን ሁኔታ ማመቻቸት ጀመረ። በታሪክ የአዲስ አበባ የሰላም ስምምነት ወይም አዲስ አበባ ፒስ አኮርድ በመባል የሚታወቀው ስምምነት ሁለቱን ተፋላሚ ኃይሎች እጅ በእጅ በማጨባበጥ ስኬት እንዲያገኝ ያደረጉት አፄ ኃይለሥላሴ ነበሩ። ሆኖም የሱዳን መንግስት ይህንን ሁሉ ውለታ ታሳቢ ሳያደርግ በኢትዮጵያ ውስጥ ጉዳይ ገብቶ መፈትፈቱን ማቆም አልፈለገም። ይህ የመጀመሪያ የሱዳን የእርስ በእርስ ጦርነት በዚህ መልኩ በሰላም ተቋጭቶ ከተጠናቀቀ በኋላ ሁለተኛው የሀገሪቱ የእርስ በእርስ ጦርነት የፈነዳው የወቅቱ የሀገሪቱ ፕሬዝዳንት ጃፋር ኒሜሪ እንደ አውሮፓውያን አቆጣጠር በ1983 በመላ ሱዳን የሸሪያ ሕግ ተግባር ላይ እንዲውል ብሔራዊ አዋጅ ካስነገሩ በኋላ ነበር። በዚህ መልኩ ዳግም ያገረሸው የሱዳን የእርስ በእርስ ጦርነት ለደርግ መንግስት አመቺ ሁኔታን እየፈጠረ ሄደ። እሾህም በሾህ የሚለውን ብሂል በመርህነት መጠቀም ለጀመረው ደርግ የደቡብ ሱዳን ተገንጣይ ኃይሎች የትጥቅ ትግል ወደ ኋላ ሊቀለበስ ወደማይችልበት ደረጃ ደረሰው። ይሁንና ደርግ የለኮሰውን የሱዳን እርስ በእርስ ጦርነት የመጨረሻ ውጤት ሳያይ ከስልጣን ተወገደ። በእግሩ የተተካው የኢህአዴግ መንግስት በህወሓት በኩል የሱዳን ውለታ ስለነበረበት ደርግ ሲሰጥ የነበረውን የደቡብ ሱዳን ታጣቂዎች ድጋፍ በአፋጣኝ እንዲቆም አደረገ። በጊዜው በጋምቤላ የነበረው የአማጽያኑ እንቅስቃሴ ሁሉ ባለበት እንዲቆም አደረገ። ይሁንና የደቡብ ሱዳን ተገንጣይ ኃይሎች የትጥቅ ትግል ደረጃ ወደ ኋላ የማይመለስበት ደረጃ ደርሶ ስለነበር በመጨረሻ ደቡብ ሱዳን ከሱዳን መገንጠሉ እርግጥ ሆነ። ቀደም ብለን ጠቆም ለማድረግ እንደሞከርነው ሱዳን በኢትዮጵያ ውስጥ ጉዳይ በሰፊው እጇን ባታስገባ ኖሮ ኤርትራ ከኢትዮጵያ እጅ ትወጣ ነበር ብሎ መናገር ያስቸግራል። ደቡብ ሱዳን ስትገነጠል 80 በመቶ የነዳጅ ሀብት በደቡብ ሱዳን ግዛት ስር መጠቃለሉ ለበርካታ ሱዳናውያን የእግር እሳት ቢሆንም የዘሩትን ማጨድ ግን ግድ ሆነባቸው። የሱዳን ፖለቲካ አመራሮች በተለይም የግብፅ ዓላማ ማስፈጸሚያ በመሆን በጠነሰሱት ሴራ ኢትዮጵያ ወደብ አልባ ስትሆን እነሱም ሰፊ ግዛታቸውን ከማጣት ባለፈ የነዳጅ ሀብታቸውንም ማጡ። ለሱዳን ከግብፅ ይልቅ በብዙ መልኩ የምትቀርበው ኢትዮጵያ ነበረች። ግን ደግሞ የሱዳን መሪዎች ሁልጊዜም ግብፅ ስር በመሸጎጥ ኢትዮጵያን በብዙ መልኩ ሲያጠቁ ይታያል። ይህ ታሪክ ቁልጭ አድርጎ በመዘገብ ያስቀመጠ እውነታ ነው። አሁን ደግሞ ዘመን ቆጥሮ ሀገሪቱ ልትወጣው በማትችለው ሌላ የእርስ በእርስ ጦርነት ውስጥ እየማሰነች ትገኛለች። የአረቦች ጦር መሳሪያ እርዳታ ወደ ኤርትራ ይገባ የነበረው በሱዳን በኩል ነበር። የህወሓት፣ የኢዲዩ፣ የጀብሃም ሆነ የሻዕቢያ ዋነኛ ማዕከልና የውጭ ግንኙነት መስመር ሱዳን ነበረች። በተለይ ለኤርትራ ታጣቂ ኃይሎች የፕሮፓጋንዳ ማሰራጫ ሆኖ እንዲያገለግል የሀገሪቱ ብሔራዊ ሬዲዮ ጣቢያ የነበረው ኦምዱርማን ሬዲዮ ሳይቀር ሰፊ አየር ሰዓቱን ይሰጥ ነበር። በድምሩ ይህ ሁሉ ሲታይ ኤርትራን ከኢትዮጵያ እጅ ፈልቅቆ በማውጣቱ ረገድ ሱዳን ምን ያህል ርቀት እንደተጓዘች መገንዘብ ይቻላል። በውጤቱም ኢትዮጵያ ቀይ ባህር ይዞታዋን ከማጣት ባለፈ ወደብ አልባ ሀገርም ሆነች። ይህ በኢትዮጵያ አቅጣጫ የደረሰው ጉዳት ነው። በሌላ በኩል ሱዳንም ቢሆን የእጇን በማግኘቷ ከፍተኛ ብሔራዊ ክስረት ደርሶባታል። ደቡብ ሱዳን ከመገንጠሏ ጋር በተያያዘ ሱዳን ከደረሱባት ጉዳቶች መካከል አንዱ በከፍተኛ ደረጃ የለማውን የነዳጅ ሀብቷን ማጣቷ ነው። በሱዳን የነዳጅ ፍለጋ በስፋት መካሄድ የተጀመረው እንደ አውሮፓውያን አቆጣጠር በ1970ዎቹ መጀመሪያ አካባቢ ነበር። ከበርካታ ዓመታት ጥረት በኋላም እንደ አውሮፓውያን አቆጣጠር በ1990 ነዳጅ የማውጣቱ ስራ ተጀምሯል። ይህንንም ውጤት ተከትሎ የሀገሪቱ ኢኮኖሚ ፍጹማዊ ለውጥን ማምጣት ጀምሮ ነበር። የነዳጅ ኤክስፖርቱ የሚያስገኘውን ገቢ ተከትሎ መሰረተ ልማቶች ተስፋፉ። የበርካታ ሱዳናውያን የነፍስ ወከፍ ገቢ መጠንም አደገ። ሆኖም 80 በመቶ የሚሆነው የነዳጅ ሀብቱ የመገንጠል ጥያቄን ባነሳችው ደቡብ ሱዳን ግዛት ስር መሆኑ ሲታሰብ ደግሞ በሱዳናውያን ዘንድ እያደር ስጋትን ማጫር ጀመረ።
ከደቡብ ሱዳን ግዛቶች ተነስተው ከ1000 ኪሎ ሜትር በላይ አቋርጠው በፖርት ሱዳን በኩል ለዓለም አቀፍ ገበያ ነዳጅ የሚያቀርቡት የነዳጅ ቱቦዎች የሱዳንን ኢኮኖሚ እንዲመነደግ ቢያደርጉትም በሂደት ግን ተስፋው እየሟሸሸ መሄድ ጀመረ።